ሰላም እንዴት ናችሁ? ሁሉ ሰላም ነው ወይ? ሁሉ አማን ነው ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ለማታውቁኝ ሄኖክ በቀለ እባላለሁኝ እና አይገስ ዛሬ በሌላ ቪዲዮ ተመልሻለሁ። የዛሬው ቪዲዮ ከዚህ ቀደም ከሰራኋቸው ቪዲዮዎች በመጠኑ በይዘቱ የሚለይ ይመስለኛል እና ሰማው ከዚህ በፊት ቪዲዮዎች ስራ በተቻለኝ መጠን የተወሰነች ቢሆን ትንሽ ለመዘጋጀት ፕሪፔር ለማድረግ እሞክራለሁ። የዛሬው ቪዲዮ ግን ያልተዘጋጀውበት ቪዲዮ ነው። በዋነኝነት እንደ አናውንስመንት ወይም ደግሞ እንደ ማስታወቂያ ነው የሚሆነው ብዬ ነው የማስበው እና ርዕሱ የዛሬው ቪዲዮ ርዕስ መጽሐፌ ወጣ የሚል ነው ወይም እንደዛ የሚባለው ወይም ደግሞ አዲስ መጽሐፍ አወጣው እንደዛ አይነት ነው የሚሆነው እና ያ ስለሱ መጽሐፍ እዚህ ጋር ላይ ነው። ስለሱ መጽሐፍና አጠቃላይ ስለ ጽሁፍ ጆርኒ እና ስለ ኢንስፓይሬሽኖች እንድናወራ ነው የፈለኩትና አጠቃላይ ሜቢ የጽሁፍ ሀሳብ ካላችሁ ወይም መጽሐፍ ለምትወዱ ሰዎች ትንሽም ቢሆን የኔን ፐርሰናል የሆነ ኢንሳይት ለመስጠት ነው። በዛ ውስጥ ደግሞ የኔን ጆርኒ ወይም የኔን መንገድ ለመናገር ነው ያሰብኩትና ከዚህ ቀደም መጀመሪያ ወደ ለህትመት የበቃው አገር ያጣሙት የተሰኘ ልቦለድ መጽሐፍ ነው ይመስለኛል። ጳጉሜ 2013 14 ዓመተ ምህረት 13 ይመስለኛል 2013 ዓመተ ምህረት ይመስለኛልና ነው 14 አሮን ጊዜው ጠፋብኝና ብቻ ኢንዌይስ 4 or 5 years back ከ4 እና ከ5 ዓመት በፊት ወጣ አገር ያጣሙት የሚል የልቦለድ መጽሐፍ ነው የመጀመሪያው። ከዛ በመቀጠል ደግሞ 2016 ክረምት ላይ ይናፍቀኛል የሚል ደግሞ የግጥም መጽሐፍ አውጥቻለሁ። እሱን ላሳያችሁ እዚህ ጋር አለ። ይሄኛው ነው እና የግጥም መጽሐፍ ነው 2016 ላይ ነው የወጣው። ያሉትን ግጥሞች ይናፍቀኛል በሚል ርዕስ ሰብስቤ አሳትሜያቸዋለሁ። ኤንድ አሁን ደግሞ አዲስ መጽሐፍ which means ምናልባት አንድ ቀን የሚል አዲስ መጽሐፍ አውጥቻለሁና ይሄ መጽሐፍ በጋራ መግባባት የልብ ወለድ መጽሐፍ ነው። ግን እኔ በራሴ ብጠየቅ ግን እንደ ልብ ወለድ መጽሐፍ አላየውም። በልብ ወለድ እና በልብ ወለድ መሀል ያለ አማካይ ስፍራ ነው ብዬ ነው የማስበው። ወይም ደግሞ በሁለቱ ዓለሞች መሀል ያለ የንክኪ መስመር የንክኪ ነቁጥ ኦር ፖይንት ነው ብዬ ነው የማስበውና ያው ሆነም ቀረም ልብ ወለድ ሲባል ሙሉ ለሙሉ ፈጠራ ነው ማለት አይደለም። የልብ ወለድ ሲባልም ደግሞ እንደዛው ምንም ፈጠራ የሌለው ኢማጂኔቲቭ ያልሆነ ጽሁፍ ነው ማለት አይደለም። ግን አንዳንዴ ደግሞ በሁለቱ ዓለሞች መሀል ያለውን ልዩነትና በሁለቱ ዓለሞች መሀል ያለውን ተመሳሳይነቶች ደግሞ ራሳችን የምናይበት መንገድ አለ። እኔ ይህንን ስራ እንደ ልብ ወለድና በልብ ወለድ መሀል ያለ አማካይ ነገር ነው እላለሁ እና መጽሐፉ መግቢያ ላይ እንደ ምክንያት ጽህፈት ብዬ የገለጽኩት ነገር አለ። ወይም ደግሞ ለመጽሐፍ ምን አነሳሳኝ ለመጽሐፍ ምን ገፋኝ የሚለውን ማለት ነው እና ላምበላችሁ መቼም አንድ ሰው እጽፋለሁ ብሎ ሲነሳ ለምንድን ነው የምጽፈው የሚለውንም ጥያቄ አብሮ ማሰቡ አይቀርም። እኔም ለራሴ ብዙ ምክንያት ከደረደርኩ በኋላ ከምክንያቱ ሁሉ የበለጠብኝ መጽሐፍ በመውደዴ ምክንያት የሚለው ብቻ ነው። ከእርሱ ጨምር በባል ደግሞ ህይወትን በመውደዴ ምክንያት ስላለው የሚያጽፈኝ ይህችን ህይወት ጠርጥሬ ልጠይቃት መፈለጌ እንጂ አውቃታለሁ የሚል እርግጠኝነት አይደለም ይላል እና ያ ጽሁፍ በጣም ከባድ የሆነ ወይም ደግሞ እንዴት ነው ሬዚስት የማይደረግ ፓሽን ይፈልጋል ባይ ነኝ። ምክንያቱም በእኛ ሀገር ባለንበት ሲቹዌሽን እኛ ሀገር ባለው የህትመትና የመጽሐፍት ስርጭት መንገድ በጣም ዲስአፖይንት ስለሚያደርግ አንዳንዴ ወይም ደግሞ አንዳንዴ በጣም ዲስከሬጅ ስለሚያደርግ አንዳንዴ ደግሞ መጽሐፍን ደግሞ ሰዎች ከተለያየ ነገር ጋር ስለሚያያይዙት ከዛ ነገር ጋር ላለመያያዝ በሚደረግ ጥረት ውስጥ ሊያጽፍ የሚችለው ነገር ፓሽን ብቻ ነው ወይም ደግሞ መጽሐፍን መውደድ ብቻ ነው ብዬ አስባለሁ እንጂ ሌላ ብዙ ገፊ ምክንያት ይኖራል ብዬ አላስብም። ምክንያቱም በመጽሐፍ ያ ሳምሃው ሞዴሬትሊ ፌም ሊገኝ ይችላል። ሳምሃው ሞዴሬትሊ ገንዘብ የሚያገኙበት ሰዎች ሊኖሩ ይችላሉ ምናምን። ግን ያ ብዙ ሰስቴኔብል የሆነ ወይም ደግሞ በጽሁፍ ውስጥ የሚያቆይ ምንድነው ምክንያት ነው ብዬ አላስብና ከነዛ ምክንያቶች ውስጥ የሚመጣ የመጽሐፍ ፍላጎት ደግሞ ብዙ ይከርማል ብዬ አላስብም። የሆነ በጊዜ ሂደት ደግሞ
ጥሩ ነገር የሚያወጣል ብዬ አላስብም ማለት ነው። ኤኒዌይስ ወደ ስፔሲፊካሊ ወደ እኔ ስንመለስ ይህን መጽሐፍ ከመጻፌ በፊት በጣም ረጅም ጊዜ አስቤበታለሁ ብዬ አስባለሁ። ወይም ደግሞ ረጅም ጊዜ ማሰብ ማለት እንዴት ነው ሜንታሊ አፕ ኤንድ ዳውን ይኖረዋል ይህን መጽሐፍ ስለመጻፍና ያንን ሂደት አሳልፌያለሁ ብዬ አስባለሁ። እና ሰዎች ብዙ ጊዜ ኢንስፓይሬሽናቸውን ከተለያየ ነገር ይወስዳሉ። የመጀመሪያውን መጽሐፍ ጽፍ ለምሳሌ ኢንስፓይሬሽን አብዛኛው ነገር በወቅቱ በነበርኩበት ቦታ ላይ የነበረው እኔ የነበረኝ ፒክቸር አለ። ለምሳሌ እኔ ኢትዮጵያ ሲባል ሞስሊ ይሄ አዲስ አበባዊ የሆነውን ህይወት ነው ማቀው። በዛ ውስጥ ያለ ህይወት አለ እና ያንን ህይወት ደግሞ ሄጄ የሆነ ቦታ ላይ እዛ የነበርኩበት ቦታ ላይ ሳምዌር ብዙ መጥቀስ አስፈላጊ አይደለም፣ ግን እዛ በነበርኩበት ቦታ ላይ በሁለቱ ዓለሞች መሀል የተፈጠረው መጋጨት ወይም ደግሞ የፈጠረብኝ እንዴት ነው ኮግኒቲቭ ዲሶናንስ ያንን ነገር እንድጽፍ እነዛን ስቶሪዎች እንድጽፍ ምናምን አድርጎኛልና ከዛ በመቀጠል ደግሞ ግጥም በቃ ሞስትሊ ወድ ስለነበር ነው። ኤኒዌይስ ግን እኔ ምንድነው በማደግ ሂደት ውስጥ ከድሮ ጀምሮ ከልጅነቴ ጀምሮ የተማርኩባቸው ትምህርት ቤቶች ወይም ደግሞ ያለፍኩባቸው ኤንቫይሮንመንቶችን ቢሆን ለመጻፍ የመጀመሪያው ስቴፕ ያው ማንበብ ነው አይደለ? ማንበብን የሚያበረታቱ ትምህርት ቤቶች ናቸው ብዬ አስባለሁ። እና የቋንቋ አስተማሪዎችም ቋንቋ ማለት እንግሊዘኛና አማርኛ አስተማሪዎች በጣም እንድናነብ ኢንካሬጅ የሚያደርጉ በጣም ለንባብ ልዩ ትኩረት የነበራቸው ናቸው ብዬ አስባለሁ። እና በዛ እድለኛ ነኝ። ከዛ ውጪ ደግሞ ከፋሚሊ ሜምበር ውስጥም እንደዛው የሚያነብ ሰው መኖሩ ወይም ደግሞ ለመጽሐፍት ልዩ ትኩረት ያለው ሰው መኖሩ ደግሞ እንደዛው ሰዎችን ኢንስፓየር ያደርጋል። እኔም በዛ በተወሰነ መልኩ እድለኛ ነኝ ብዬ አስባለሁ። ከዛ ውጪ ግን አንዳንድ ሰዎች ለምሳሌ በክበብ ውስጥ በማለፍ ወይ ይሄ የትምህርት ቤት የሚኒ ሚዲያ ክበብ ውስጥ በማለፍ ምናምን ኢንስፓየርድ ይሆናሉ። እኔ እንደዛ አይነት ምንድነው ኤክስፒሪየንስ አልነበረኝም። ሚኒ ሚዲያም ብዙ ተሳታፊ አልነበርኩኝም። ከዛ ይልቅ እንደውም በቸርች ውስጥ ድራማዎችን በመጻፍ ድራማዎችን በመተወን ምናምን ተሳተፍ ነበር። ኤኒዌይስ በዙሪያ የነበሩ ሰዎች ለንባብ ካላቸው ጥሩ ነገር አንጻር እኔ ኢንስፓየርድ ሆኛለሁ ወይም ደግሞ ወደዛ እንድመጣ አድርጎኛል እንደወድ አድርጎኛል ብዬ አስባለሁ። ግን ለረጅም ጊዜ ማንበብ መውደዴን እንጂ መጽሐፍ እንደምችል ወይም ደግሞ መጽሐፍ እንዳለብኝ አይሰማኝም ነበር። ግን ስሩ ታይም በውስጤ የነበረው ፍቅር እያደገ በመምጣቱ ግን ያው ኮንስተንትሊ ይሄ ሶሻል ሚዲያ የሚለው ነገር ደግሞ እየመጣ ሲመጣ ወይም ደግሞ ይሄ ሰዎች 10 years back ና ይመስለኛል ይሄ ሶሻል ሚዲያ በጣም ቡም ያደረገበት ጊዜ ነበር። ወይም ደግሞ ሰዎች ጽሁፎቻቸውን በፌስቡክ ላይ በተለይ በመጻፍ የራሳቸውን ጋዘሪንግ የሚፈጥሩበት አለ አይደለ? በቃ ይሄ ኮሚኒቲ ነበረና እኔም ግቢ ስገባ ፍሬሽ ኤር አካባቢ ይመስለኛል ሰዎችን አይ ነበረ በፌስቡክ የሚጽፉ ሰዎችን እና ያ ነገር ኢንስፓየር አድርጎኛል ብዬ አስባለሁ። እኔ በጣም ሪስፔክትፉሊ ቀና ብዬ የማያቸው ሰዎች ነበሩና የእነሱን ጽሁፍ በማንበብ በዛ ኢንስፓየር በመሆን እኔም ለምን አልሞክርም የሚለውን ነገር በመሞከር ውስጥ ትሩሊ ውስጤ የነበረው ውስጤ ተቀብሮ የነበረውን ፓሽን አግኝቻለሁ ብዬ አስባለሁ። ከዛ በተረፈ ግን ዋት ኢንስፓየርስ ሚ ወይም ደግሞ ለመጽሐፍ ምን ያነሳሳኛል የሚለውን ደግሞ መግለጽ ምንድነው ፈልጋለሁ። እና ብዙ ጊዜ ለመጽሐፍ በጣም የተለያዩ ነገሮች ሊያነሳሱ ይችላሉ። ላይፍ ኢንሲደንትስ ሊሆኑ ይችላሉ፣ በህይወታችን ውስጥ የተከሰቱ ነገሮች ሊሆኑ ይችላሉ። ከዛ ውጪ ከሰዎች የምንሰማቸው ታሪኮች ሊሆኑ ይችላሉ፣ ወይም ደግሞ እኛ ራሳችን የምንወስዳቸው ወይም ኢንገልፍ የምናደርጋቸው ኢንፎርሜሽኖች ሊሆኑ ይችላሉ። መጽሐፍ የምናነባቸው መጽሐፎች፣ ሙዚቃ፣ ስዕል፣ እነዚህ ነገሮች ሁሉ በጣም ሶርስ ኦፍ ኢንስፓይሬሽኖች ናቸው። ከዛ ውጪ ደግሞ ሀዘን ራሱ ሀዘን በጣም ጠንካራ ኢሞሽን ነው ከደስታ ይልቅ ብዬ አስባለሁ። እና ሀዘን ብዙ ጊዜ ኢንስፓየር ያደርጋል ሰዎችን ለመጻፍ። ወይም ደግሞ ይሄ ዲስፔር ነው የሚባለው በጣም ከፍተኛ የሆነ ስቃይና መከራ ይሄ ኤግዚስቴንሻል የሆነው ጥያቄ ለመጻፍ ኢንስፓየር የሚያደርግ ነገር ነው ብዬ አስባለሁ። እና ከዛ በመነሳት እኔም ብዙ ኢንስፓየር ሆን ነበረ ከዛ ከሀዘን ውስጥ ምናምንና በዓለማችን ላይ ያሉ በጣም አሪፍ ስራዎች ቢታዩ አብዛኞቹ ኢንስፓይሬሽናቸውን የወሰዱት ከሀዘን ውስጥ ከመከራ ውስጥ ነውና ያም ኢንስፓየር ያደረገኝ ነበረ። ከዛ ውጪ ደግሞ ያለፍንባቸው ነገሮች ለምሳሌ ልጅነት በጣም ቻይልድሁድ
በጣም ኢንስፓየር የሚያደርግ ወደ ኋላ ስለምናየው ነገሮችን ወደ ኋላ ስናያቸው በጣም ብዙ ጊዜ ትርጉም ይሰጣሉ። በቦታው ሆነን ለምሳሌ በቦታው ሆነን ስናየውና አዙረን ፊታችንን አዙረን ስናየው የተለያየ ስሜት ይሰጣልና ልጅነትን ዞር ብለን ስናየው በጣም ኢንስፓየሪንግ ነገር ነው። በጣም በልጅነታችን ውስጥ የነበሩ አስተሳሰቦች፣ በልጅነታችን ውስጥ እኛን የቀረጹ ሰዎች፣ ያየናቸው ነገሮች፣ እነዚህ ነገሮች በሙሉ ኢንስፓየሪንግ ናቸው። ከዛ ውጪ ሚሞሪ ወይም ደግሞ ይሄ ሚሞሪ ትውስታ የምንለው ነገር ፎርጌቲንግ ዝንጋኤ የምንለው ነገር እሱ ራሱ በጣም ኢንስፓይሪንግ ነው። ከዛ ውጪ ሰዎች ኢንስፓይሪንግ ናቸው። በጣም ካራክተር የሚመስሉ የፊልም ካራክተር የሚመስሉ ሰዎች አሉና እነዛ በሙሉ ኢንስፓይሪንግ ናቸውና ያንን ነገር ምንድነው ፈጥረን ይሄ አምጥተን ተስፋ ራሱ ኢንስፓይሪንግ ነው። ተስፋ ሰዎች ነገን ለማየት የሚያደርጉት ጥረት በነገ ውስጥ ራሳቸውን ለማግኘት የሚሄዱትን መንገድ ስናይ እሱ ራሱ ኢንስፓይሪንግ ነውና እነዚህ ኢንስፓይሬሽኖች በሙሉ አምጥተን ህይወታችን የሆነ ትርጉም ያለው ቅርጽ ለመስጠት ወይም ትርጉም ባለው ማስቀመጫ ውስጥ እንደ አኔክዶት አድርገን አስረን ለማስቀመጥ ብዙ ይረዱናል ማለት ነው። እና መጽሐፍ ደስ የሚለው ነገር ያ ነው። ሪፍሌክት ለማድረግ ራስን ለማየት የሰዎችን አክሽኖች ለማየት ሪፍሌክት ለማድረግ በጣም ለማሰብ እድል የሚሰጥ ነገር ነው ብዬ አስባለሁ። እና መጽሐፍ በዚህ መልኩ ይረዳል ብዬ አስባለሁ። እና የዚህንም መጽሐፍ ርዕስ ምናልባት አንድ ቀን ስለው በጣም ብዙ ርዕስ ማውጣት ባይዘ ከባድ ነው፣ ከመጽሐፉ ያልተናነሰ ማለት ነው። ምክንያቱም መጽሐፍ ውስጥ ያለውን ነገር በሙሉ የሚገልጽልኝ ነገር ብለን በማሰብ አለ አይደል አንድ ይሄ አስሮ የሚያስቀምጥልን የሆነ ርዕስ ታይትል እንፈልጋለን። ከዛ ውስጥ ከቨር እና ርዕሱ አንድ የሚጠቀሱ ነገሮች ናቸውና ምናልባት አንድ ቀን ስለው ምናልባት አንድ ቀን የምንጠቀመው ሞስትሊ ተስፋ የሚለውን ኮንሰፕት ለመግለጽ ስንፈልግ ነው። ምክንያቱም ሰዎች ምናልባት አንድ ቀን ሲሉ ምናልባት አንድ ቀን ይመጣል ብለው ኤክስፔክት የሚያደርጉት ነገር የሚጠብቁት ነገር አለ ማለት ነው አይደለም። ነገ እንደዚህ ይሆናልኛል፣ ምናልባት አንድ ቀን እንደዚህ ይሆናል ብለው የሆነ የውስጣቸውን ፓሽን አላር በጣም የዘመናት ጥበቃቸውን የሚገልጹበት ቃል ነውና እዚህ መጽሐፍ ውስጥ ሰዎች ስለ ተስፋ የራሳቸው የሚፈክሩበት መንገድ አለ። ያንን የሚገልጸው ርዕስ ምናልባት አንድ ቀን ወይም ደግሞ ያንን እነዚህን ስቶሪዎች የሚያጠቃልለው ርዕስ ምናልባት አንድ ቀን ነው ብዬ በማሰብ ነው። ከዛ ውጭ ግን ውስጡ 4 ስቶሪዎች አሉ። ህይወት ይቀጥላል የሚል አለ፣ እኔ በልቤ ስለ ሰው ልጆች የሚል አለ፣ የመርሳት ታሪክ አያመጣጥ የሚል አለ፣ ገላ አፈር መሆኑ የሚል አለ። ኤኒዌይስ እነዚህ ናቸው 4 ስቶሪዎች እና ምናልባት አንድ ቀን ውስጥ የተጠቃለሉት ማለት ነው። ሌላው ፐብሊሽድ መሆኑ ወይም ደግሞ መጽሐፍ ማሳተም ምን አይነት ስሜት አለው የሚለው ነው እና ሰዎች በጣም በብዙ ነገር ይደሰታሉ አለ አይደለ የሆነን ነገር ወይም ደግሞ የሆነን ስራ ፍሬ በማየት ደስተኛ ይሆናሉ። ያው ገበሬው የዘራው ነገር ምርት ሲሆን ሲያየው በጎተራ ተከምሮ ሲያየው ደስተኛ እንደሚሆነው ሁሉ ለአንድ ለሚጽፍ ሰውም ደግሞ አልቲሜት የሆነ ግቡ ወይም የመጨረሻው ግቡ የሚሆነው መታተምና በሰዎች ዘንድ መነበብ ነው ብዬ አስባለሁኝ። እና መታተም በጣም ደስ የሚል ነገር አለ። የሆነ የጻፍንበትን የሰረዝነውን የደለዝነውን ያወጣነውን ያወረድነውን ነገር እንደዚህ መጽሐፍ ሆኖ ቅርጽ ይዞ በሰዎች እጅ ላይ የኛ ሀሳብ በሰዎች እጅ ላይ ሲኖር እና ለማሰላሰል እድል ሲሰጣቸው እነሱም የራሳቸውን ደግሞ ሀሳብ ጨምረውበት ሪፍሌክት ሲያደርጉበት የሆነ ነገር ሰዎች የሆነ ነገር ኢሞሽናቸውን ወይም ስሜቶቻቸውን እንዲገልጹ ስሜቶቻቸውን ማንቃት መቻል በጣም ደስ የሚል ነገር ነው ብዬ አስባለሁ። እና መጽሐፎች ለኔ ጀስት ዝም ብሎ የወረቀትና የእንትን ጥራዝ አይደሉም። ለኔ በጣም ብዙ ሀሳብ ያላቸው ነገሮች ናቸው። በጣም ኢንስፓይሪንግ ናቸው። ሰዎች ህይወታቸውን እንዲቀጥሉ ሰዎች ህይወታቸውን እንዲያዩ ሪፍሌክት እንዲያደርጉ እድል ይሰጣል ብዬ አስባለሁ። እና ኢቭን የፈጣሪ ቃል የምንለውም ነገር ይሄ ዲቫይን የሆነው ትንፋሽ ወይም ደግሞ ዲቫይን የሆነው ሀሳብም የተገለጠው በቅዱሳት መጽሐፍት ነው ብዬ አስባለሁ። እና ቃላት በጣም ማተር ያደርጋሉ። ቃላት ያፈርሳሉ፣ ይጠግናሉ፣ ያነሳሉ፣ ይጥላሉ። እና ዓለምም ምድርም የሚቆመው በቃል ነው ብዬ አስባለሁ። እና
ሰማው ደግሞ እኛም ከፈጣሪ የተሰጠን ነገር ቃል ነው ብዬ ነው የማስበው። ምንድነው ፈጣሪ የመፍጠር ቃል አለው፣ እኛ ደግሞ ከፈጣሪ ወሰድነው። እኛም እንደ አንድ ተፈጣሪ ደግሞ ነገሮችን አለ ኢማጂን ስናደርግ ካራክተሮችን ስንሰራ በዛ ውስጥ የሆነ የመፍጠርን ካፓቢሊቲ ውስጣችን ያኖረውን አምላክ ሪፕሬዘንት እያደረግን ነው ብዬ አስባለሁ። እና በቃ ላይክ እንደዚህ ስናየው ተጠርዞ ስናየው መጽሐፍ ሆኖ ስናየው በጣም ደስ የሚልና የሚያስደስት ነገር አለው ብዬ አስባለሁ። ይሄን ሜቢ መጽሐፍ ያሳተሙ ሰዎች የሚረዱኝ ነገር ነው ብዬ አስባለሁ። እና ኤክስፕረስ ማድረግ ከመቻል ምንድነው ቃላት ከሚገልጹት ነገር በላይ ነው ብዬ አስባለሁ። እና አንዳንዴ እኛ የጻፍነው ነገር የማይጠቅም የማይረባ መስሎ ይሰማናል። ወይም ደግሞ እንዴት ነው እኛ ራሳችን ምንድነው ኮንሰንትሬትድ እንሆናለን ወይም ሰልፍ ኮንሺየስ እንሆናለን በጻፍነው ነገር ውስጥ። እና አንዳንድ ጊዜ እኛ የጻፍነው ነገር ሰዎች አይተው እንደዚህ ተሰማኝ እኮ እንደዚህ ያረጋኝ እንደዚህ አጽናናኝ ምናምን ሲሉ ማየት በጣም ደስ የሚል ነገር ነው ብዬ አስባለሁ። በተለይ ደግሞ ሰዎች በጣም ኢሞሽናሊ ከወደቁበት ወይም ደግሞ ኢሞሽናሊ በጣም ተስፋ ከቆረጡበት ሲቹዌሽን ውስጥ በእኛ ስራ ወጥተው ተጽናንተው ወይም ደግሞ ሪሌት አድርገው ባይጽናኑ እንኳ ሪሌት አድርገው እኛ የጻፍነውን ነገር እኔም እንደዚህ ተሰምቶኝ ነበር ብለው ሲነግሩን እጅግ በጣም ደስ የሚል ነገር አለው ብዬ አስባለሁ። ምክንያቱም ለአንድ ጸሐፊ የመጨረሻው አልቲሜት ጎሉ ኮሚኒኬት ማድረግ ነው ከሰዎች ጋር። የአንድ ጸሐፊ ልብ ፍላጎቱ ከሌላ ሰው ልብ ጋር መገናኘት ነው። እና ሰዎች ያ ነገር ተሰምቷቸው ምናምን አፕሪሼት ሲያደርጉን ሲነግሩን ምናምን በጣም ደስ የሚል ፊሊንግ አለው። እና እኛ አንዳንዴ አፕሪሼት ማናረገውን አለ አይደለ በጣም ፎር ግራንትድ የምንወስደውን ነገር ምንም ማለት አይደለም ብለን የምንወስደውን የመጽሐፍ ጸጋ ሞር ትኩረት እንድንሰጠው አለ አይደል ደስ እንዲለን እና እንድንቀበለው ያደርጋል ብዬ አስባለሁ። እና ለዛ ነው ሰማው ይሄ ክሬቲቭ ጆርኒው አድካሚ ቢሆን የሆነ ጊዜ ብያለሁ እና መጽሐፍ አስደሳች ነገር ብቻ አይደለም፣ የሚያስደስትም ነገር አለው፣ እንደገና ደግሞ የሚጎዳም ነገር አለው ብዬ አስባለሁ። የሚያስደስተው ነገር አሁን ያልኳቸው ነገሮች ሲሆኑ የሚጎዳው ነገር ደግሞ ምንድነው እነዛን ህመሞች የሰዎችን ህመሙም ሆነ የራሳችን ህመም ቁጭ ብለን ሪፍሌክት ለማድረግ ለማየት ጊዜ የሚሰጥ ነው ብዬ አስባለሁና ቁጭ ብለን ያንን ማሰብ ማሰላሰል ያስፈልጋል። ስቶሪዎችን መስማት የፈለገ የሚያም ስቶሪም ቢሆን መስማትና ያንን ሪፍሌክት ማድረግ በዛ ላይ ደግሞ ሳይኮአናላይዝ ማድረግ ያንን ነገር መፈከርና ማውጣት ይጠይቃል ብዬ አስባለሁ። ግን በዛ ውስጥ ደግሞ ይሄ ሰማው ቴራፒቲክ ነው ወይም ደግሞ የድህነት መንገድ ነው ብዬ አስባለሁና ከዛ አንፃር በጣም መጽሐፍ ደስ የሚል ነገር ነው። ላይክ የጻፍነው ነገር ፐብሊሽድ ሆኖ ያለ አይደል አካል ለብሶ ከኛ ተሻግሮ በሰዎች እጅ ላይ ሲሆን ከኛ ኦልሬዲ በቃ ወጥቷል ይሄ ነገር አይደለ የሆነ ሰው ላይ ይገኛልና ማንን እንደሚነካ አይታወቅም፣ ማን ጋር እንደሚደርስ አይታወቅምና ብዙ ጊዜ በሆነ ጥግ ላይ ያለ ሰውን ኢንስፓየር ማድረግ በጣም የሚገርም ነገር ነው። ከዛሬ 2000 ዓመት ምናምን በፊት የተጻፉ መጽሐፎች ኢቭን አሁን እኛ ጋር ደርሰው ስናነባቸው እነዛ ሰዎች ሜቢ እንደዛ ትራንስደንታል የሆነ ወይም ደግሞ ተሻጋሪ የሆነ ተጽዕኖ ይኖረናል ብለው አስበው አይሆንም ሜቢ የጻፉት። ግን በቃ እኛ አሁንም ስንጽናና በነዛ ነገሮች እኛ አሁንም የሚጠቅም ነገር ስናገኝባቸው ግን የሚያስገርም ነገር አለ። የዛ ሰውዬ ሶል የዛው ሰውዬ ሀሳብ ስቲል አልሞተም ማለት ነው፣ በእኛ ውስጥ ተሻጋሪ ሆኖ ቀጥሏል ማለት ነውና እንደዛ ነው። ይሄ ሀሳብ የሆነ ሀሳብ አይሞትም ነው፣ ሀሳብ ተሻጋሪ ሰውየው ቀርቶ ምናምን ሰውየው ሳይኖር ቀርቶ ግን ሀሳቡ ወደኛ ይመጣል፣ ሀሳቡ ይሻገራል ምናምንና ተሻጋሪ የሆነ መንፈስ የማስቀመጥ ተሻጋሪ የሆነ ሀሳብ የማስቀመጥ መንገድ ነው ብዬ አስባለሁ መጽሐፍና ከዛ አንፃር በጣም እጅግ የሚያስደስት ጆርኒ ነው ብዬ አስባለሁ። ሌላው እንደ ባክላሽ ወይም ደግሞ እንደ መጥፎም ባይሆን እንደ የሚረብሽ ነገር ሊቆጠር የሚችለው ነገር ምንድን ነው? ከመጽሐፉ በኋላ የሚመጡት ነገሮች ናቸው። ለምሳሌ ሰማው አንዳንድ ጊዜ ሰዎች አንድ ደራሲን የሆነ ሰው ሁሌ የሆነ ደራሲ ፐርሶና እንዲጫወት ይፈልጋሉ፣ ወይም ደግሞ
በዛ እነሱ ባስቀመጡት አላ ቴክስት ላይ ባገኙት መንገድ ሁሌ ይፈልጉታል። በየመንገዱም በየቡና ቤቱም በየምናምኑም በቃ በገባ በወጣበት ቦታ ሁሉ ያንን ፐርሶና እንዲጫወት ይፈልጋሉ። ወይም ደግሞ በቃ የተሰፋ ነገር አለ ደራሲ እንዲሆኑ ሁሌ የሚጠበቃልና ሳማው እንደ ሰው የመጫወት እንደ ሰው የመቅረብ እንደ ሰው የመሆን እድልን ደግሞ የሚነጥቅ ነው ብዬ አስባለሁና ያ ሰማው ኢኖሰንስን ወይም ደግሞ በውስጣችን ያለውን የልጅነት መንፈስ የሚነጥቅ ነው ብዬ አስባለሁና ሁሌም ስፖትላይት ላይ ይሆናል ሰው ላይክ ይሄ ለሌሎች እንትኖች ይሄ ምንድነው ሚዲያ ላይ ላሉ ኢንተርቴይንመንት ላይ ላሉ ሰዎች ምናምን እየባሰ ቢሄድም ግን ደራሲ ደግሞ የሆነ ኤክስፔክቴሽን አለበት ብዬ አስባለሁ። ያለ አይደለ እንደሆነ ደራሲ መታየት በቃ የሆነ ብቻ የተሰራ ስቴሪዮታይፕ አለ። ብዙ ስቴሪዮታይፖች አሉ። እሱን በሌላ ቪዲዮ እንመለስባቸው ነው። ብቻ ስቴሪዮታይፑ ሚት እንዲያደርግ ይጠበቃል ነገር ካልሆነ ግን በሰዎች ውስጥ ያለውን ይሄ እንዴት ነው ስዕል ወይም ኢሜጅ ሳያሟላ ሲቀር ብዙ ጊዜ ሰዎች ግራ ይጋባሉና እነዛ ስቴሪዮታይፖች አብረው የሚመጡት ነገሮች ምናምን ትንሽ የሚያስጨንቁ ነገሮች ናቸው ብዬ አስባለሁ። እነሱን እንደ ባክላሽ ወይም ደግሞ እንደ ደካማ ጎን ልናያቸው እንችላለን ብዬ አስባለሁ። ከዛ ውጭ ግን ለሌሎች ማለት ስቲል ግን ሌሎች መጽሐፍ ለሚፈልጉ ሰዎችም በማንኛውም አይነት ዲስካሬጂንግ በሆነ በማበረታታ ኤንቫይሮንመንት ውስጥም ቢሆን መጽሐፍ እንዲቀጥሉ ማንበብ እንዲቀጥሉ እኔ እንደ አንድ ታናሽ ወንድም ምክሬን አቀርባለሁ ማለት ነው። የቀሩትን ነገሮች እንግዲህ በሌላ ቪዲዮ ደግሞ መለስባቸው ይሆናል። ለማንኛውም ምናልባት አንድ ቀን የሚለውን መጽሐፌን በጃፋር በተለያዩ የጃፋር መጽሐፍት መደብሮች ውስጥ ማግኘት ትችላላችሁ። ካነበባችሁት ደግሞ ኮሜንቶቻችሁን ወይም አስተያየቶቻችሁን ደግሞ እቀበላለሁ። ለዛሬ የነበረን ቆይታ ይህን ይመስላል። አመሰግናለሁ። ቴንክ ዩ። መልካም ቀን።